ይሄ ለመዘቅዘቅ ማን ስልጣን ሰጥቶሽ ነው? የዘንድሮ ፉከራ ስንት ሰው ነው የሚዘቀዘቀው ዘንድሮ? ኧረ ደህና ናት፣ ሳቅ ብላለች። አዎ እሷ ሌላ ሰው አለኝ ነው እኮ ያለችው እንጂ ሁለቱም ምንም ችግር የለብኝም ብላለች። ጨረቃዬ ስሚ ጨረቃ የእህታችን ቴሌፎን እኮ ሰሪር ላይ ነው የተቀመጠው። እዛው ቀረብኩ አልጋ ላይ ትታው ነው የወጣችው። ጀመራችሁ እንግዲህ ትንታኔያችሁን። ነይ ግቢ እኔ ወረደሻለሁ። ነይ ግቢ ልወጣ ነው ልወጣ። እኛ እኮ እናውቃለን። ብሌንዬ ዛሬ ሳቅ አልሽ። ሁለቱ አንድ ላይ ሲሆን የራሳቸው ጉዳይ ቦታው ይተባደቡ እኔ ማላቸው ሰው አይግባ። ለምን አይናጩም? እኛ ምን አገባን? በባልና ሚስት ነሃል እኮ ምን አገባኝ? እናንተ ስልኩን አይናቸው አይቷል። አልጋው ላይ ጥላው ስትሄድ አይተሻል? አንቺ ጨረቃ አይቻለሁ። ጥላው ሄደ እኮ እኔ አይቻለሁ እያለች ሲስታች እንዳላወርድሽ የተመታሽ ስርዓት ይኖርሽ ነገር ማን ነው ሚውት የሚይዘኝ? ሚውት አጥያ የኔ ወርቅ መታዩ እንደከታች ያለዩትን እያወሩ እናንተ ዝም ማለት አትችሉም እንዴ? ከዚህ በፊት ከቤት አልወጣችም ብላችሁ እኔ ልውረድላት በቃ ማለት ስለዚህ ነገር ለማ ኮፍቲ ወላሂ ነማ ፊ ኮፍ ليش ኮፍ በቃ ፋበል ዘንድሮ ፋበል ታናያችሁ ስለምን አወረዳችኋት? ለምንድን ነው ያወረዳችኋት? እናንተ ተዋት። አልወረደችም፣ ራሷ ትሆናለች። አይደለም እሷ አይደለም ጨረቃና ይኸውልሽ እንትን ያለ ማለት ነው። ሰበብ ያመጡት ጨረቃና ሙያ የሌለው ሰው አሳዩ። እንደዚህ ዳቦ ያሳዩልን እንጂ አራራ የኔ ወርቅ አለች እንዴ? ለኔ ወርቅ እኮ ነው የወረድኩት። እዚህ ጋር ሾርባ መስራት የማይችል ሰው አሳዩ። ዘርፍዬ ቆይ የሆነ ነገር ልንገርሽ አንድ ጊዜ በእናታችሁ ሄለንና ናታ እኮ ናቸው። ዛሬ ውጭ ልሄድ ነው በቃ ብሎት ከዛ ስጭኝ አላት። ምን ልስጥ አሁን? አንድ ዳቦ ነው የምትፈልገው? ዳቦ ልስጥ? አትመጣም። ይኸውላችሁ አንዴ ከቅርታ ጋር ማለት ነው ከታች እንደዚህ አይነት ነገር ኮሜንት እንዳይጻፍ እንደዚህ አይነት አዲያት ቆርቆሮ ወኋላ እሺ ወይ አረ ነው ያዟት ቆርቆሮ ሙጫጅ እሺ ሌላ ቦታ ጋር እንዳታወሩ። እዚህ ኮሜንትም ወደ ላይ ማስወጣት አልፈልግም። 100% እርግጠኛ ነኝና ምንም መሀላችሁ ላይ ምንም የለም። ያስታውቁ ሁሉንም ነገር ምንም አላወቅም። ድምፅሽን ከፍ አድርጊና ተናገሪ። አይሰማም እኮ ሁሉም እንዲሰምሽ። ሚሚ ሚዩት ያዟት። ወይ ማን ነው ኒውት የሚይዛት? ራሷ ትያዝ እንጂ ተንጫጫች። ኧረ ምን አይነት ሰው ሆነች? ቆርቆሮ አረ በፈጣሪ የለም እያስጮኸችብን ነው።
አይ ታብታባ እስከዛ ድረስ እሺ እናደርጋለን። ታብታባ አድርጉ። 63 ሰው አለ። ኮፒ ሊንክ አድርጉ። ሙቲያዚ ብዙ ሰዎች የተጨነቁ ሰዎች አሉ። ሙቲያዚ የታለች እታች ማን ነው ያለ? እታች የኔ ወርቅ አለች። ገስቱን እንዳትረብሹ። ማን ነው ያለ? በስነ ስርዓት ቁጭ ብዬ አዳምጣለሁ የሚል ሰው አንድ ቁጥር ጻፍ። መግባት የምትፈልገው ገስቱን ልሙላ። አዎ ሁላችሁም እኔ ጋር የታየ ያለው ልጆች ትክክል አይደለም። 71 ይላል እኔ ጋር ማለት ነው። እንዴት አምሻለሁ? 63 ሰው አለ። ወደ 74 ናቸው። በቃ አንቺ ጋር ጨምሮ ነው የሚያሳይሽ ኔትወርክሽም 60 እና አውራበት አንዴ ሁላችሁም ማለት ነው። እታች ኮሜንት ምጽፌ ነኝ ህልሜ ናፋቂ ምንም ነገር የለም። ይኸውላችሁ አንዳንድ ጊዜ ከዚህ አዲያ የምንሰጣቸው ነገር ጥንቃቄ አድርጉ። ምክንያቱም ከዚህ በፊት ከቤት አልወጣችም ስለው ያን ቀን ከቤት አስወጥቶ ያንን ሰው ግልጽ እንዲሆኑ ተደርጎ እየተሰራ ነው። እነሱ መሀል ውስጥ ቢደባደቡ ቢፋለጡ ምንም ቢሆን ለምን እንደዚህ አደረገ ለምን እንደዚህ አደረገችው ሳይሆን እሷም ለሚያበረታታው አንድ እንዲሆኑ ኮሜንት ጻፉ። ሌላ ሰው መሀል አታስገቡ። ሌላ ሰው ማባረር ነው። ሌላ ሰውን ጨረቃ ፋሚሊ ዘንድሮ ማለት ነው በከባዱ ነው የመጣ። ጨረቃ ፋሚሊ እንደ ድሮ አይደለም፣ በከባዱ ነው የመጣ። እነሱ መሀል ውስጥ የሚገባውን ማባረር ነው እንጂ እሷ ለምን እንደዚህ ያለች እሱ ለምን እንደዛ ያለው ሳይሆን አንድ እንደሚያደርጋቸው ኮሜንት ጻፉ። የትም ቦታ ስትገቡ ታርቆ እንዲመጡ እናንተ መለያየታችን አንድ እንድትሆኑ አይሚም ወደ ቤቷ እንድትመለስ ሁሉንም ነገር አስተካክላ ብሩኬም ደግሞ ተረጋግቶ ደስ ይላል ዛሬ ኦኬ። እና ብሩኬም አይሚም እንደዚህ ተረጋግታችሁ ራሳችሁን ሆናችሁ ነገሩን ማቃለል አለበት። ይሄ ተንኮል ያለበት 3 ሰው ጋር ነው ወይ ይሄ ሚና እየተጫወቱ ያሉት? እኔ እንደተረዳሁት ፍፄ ሃይሚ ልጅቷ ሚና እየተጫወቱ ነው ብሩኬ ላይ ነው ያልኩት ያለው እና ይሄንን ነገር እስከ መጨረሻ እስከምናይ ድረስ ምንም ነገር አለመንተንፈስ የቱ ጋር ጫወታ እንዳለ እየታወቀ አይደለም። ዝግብግብ ውስጥ ነገር ስለሆነ መጨረሻውን አይተኑ ከመሳደብም ሃይሚ ብሩኬም ላይ ማፍረድ ሃይሚ ላይ ማፍረድ ማናቸውም ሰዎች ላይ አለመፍረድ ሁለቱንም ይዘን ወደፊት መጓዝ አለብን። እሱ እንደዚህ አላደረገም እሷ እንደዚህ አላደረገችም ሳይሆን በትክክለኛው መንገድ ወደ ህይወታችሁ እንዲመለሱ ወደ ነበሩበት ቦታ እንዲመለሱ ማድረግ አለበት። አንድ ሆነን እነሱ መሃል ውስጥ የሚገባውን ከነሱ መሃል ውስጥ አስወግደን እነሱ አንድ ማድረግ አለብን። ከልጆቹ ጎን መሆን አለብን። ሁሉም እየረበሸን ያለው እነሱ ሳይሆን መሃላችሁ የሚገቡ ሰዎች በንግግር ሌላ ሰው ሌላ ክፍተት እንዳይፈጥር ለሌላ ጊዜ ትምህርት እንዲሆን መሃላችሁ ማንም እንዳይገባ ክፍተት እንዳይፈጥር ልጆቹን አሳልፈን ባንሰጣቸው ደስ ይላኛል። እኔ ማለት ነው አሳልፈን ሁለቱ ብቻ ሆኖ ታወጫጨቁ፣ ተሰዳደቡ፣ ተፈላለጡ ልጆቹን ከሰው መሃል ውስጥ እንዳይገቡ እንደዚህ አይነት ስራ እንዳይሰሩ ሁለታችሁ ሲፋለጡም ሲሳደቡ እርስ በራሳቸው እሷም የሱ ናት እሱም የሷ ስለሆነ የሚሰሩት ላይ ማበረታታት ይሄ ሌላ ስራ ላይ ሳይሆን ይሄኛውን እዚህ ቦታ ላይ አስተካክሉ። ነው በመሃል ስልክ ስለገባብኝ ነው። በጣም ይቅርታ።